ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዓለም አቀፍ ሚዲያዎች፣ ማህበራዊ ሚዲያዎችና ምዕራባውያን በዚህ ሰዓት ቺር የሚያደርጉበት አንድ ጥሩ ዜናና ጥሩ ሪሰርች አግኝተዋል። እሱም ሜል ሶሊቱድ ይባላል፣ ወይም ደግሞ የወንዶች ብቸኝነትን መምረጥ ሜል ሎንሊነስ በጣም ቺር እያደረጉበትና እንደ አቺቭመንት እያዩትም ይመስለኛል። እንደው አነጋገራቸው ወንዶች ብቻቸውን እየሆኑ ነው፣ በቃ ሜን ሎንሊነስ ብለው በጣም ቺር እያደረጉ፣ አንዳንዶቹ እንደውም ወንዶቹም ናቸው ይሄንን ሪሰርች እንትን የሚሉትና ብዙ አልገረመኝም። ምክንያቱም የ150 የ180 ምናምን ዓመት መርዝ መብቀሉን እያረጋገጡልን ይመስለኛል። ለረዥም ዘመን ወንዶች ጠላቶቻችን እንደሆኑ፣ ወንዶች የፈጠሩት ስርዓቶች በአጠቃላይ የጭቆና ማሳያ፣ የበታችነታችን ማሳያ እንደሆኑ መልሰው መላልሰው ነግረውን እኛም ተቀብለናቸው ሰምተናቸው ይኸው ወንዶች ፈጠሯቸው ያልናቸውን ሲስተሞችን በአጠቃላይ ጥልት አድርገን ይኸው የቆምንበት ቦታ ላይ ቆመናል። ራይት አሁን አንዳንዶቻችሁ በቅርብ ጊዜ ኢትዮጵያ ውስጥ ፍቺ በ54% ፍቺ በጣም ጨመረ የሚባል ዜና የሚያያችሁ ይመስለኛል። ከዚህ በፊት ለፍቺ ምክንያቱ የሆነው ኢንዲፔንደንስ ነው ብዬ ሳነሳላችሁ ቅር ያላችሁ ሰዎች ነበራችሁ። እኔ ዛሬም ነገም እስከ መጨረሻው ልናገር የምችለው ለሁሉም ሶሳይታል ኪዮስ ምክንያት፣ ለሁሉም ማህበረሰባዊ ነውጥ ምክንያት ፌሚኒዝምን እንደ ምክንያት አቀርበዋለሁ። ምክንያቱም ፌሚኒዝም ለማህበራዊ ዲስትራክሽን ሁሉ የመጀመሪያ ምክንያት ነው። መላልሼ እንደነገርኳችሁ ፌሚኒዝም ከሴቶች መብት ጋር የሚያገናኘው ምንም ነገር የለም። ፌሚኒዝም አሁንም እንደ የመሆን አባዜ ነው እንጂ ምንም ለሴቶች የቆመ ተቋም እንዳልሆነ፣ ሙቭመንት እንቅስቃሴ እንዳልሆነ መላልሼ አስታውሻችኋለሁ። አገሬ ውስጥ ፌሚኒዝም ከገባ ጀምሮ አገሬ ቫሊዩዋቸውን ኮምፕሮማይዝ የሚያደርጉ ሴቶች እንደተፈጠሩ በደንብ የምናያቸው ይመስለኛል። ኢትዮጵያ ውስጥ ፌሚኒዝም ከገባ ጀምሮ ፌሚኒዝም በጣም ዲስትራክት ያደረጋቸው ብዙ ነገሮች አሉ። ኢትዮጵያ ውስጥ ፌሚኒዝም የገባው እነ ከሊት ሶሻል ሚዲያ ላይ ካወሩለት ጊዜ ጀምሮ አይደለም። ኢትዮጵያ ውስጥ ፌሚኒዝም የገባው ከንጉሱ አገዛዝ መጨረሻ ዘመን ጀምሮ ነው። ስለ ፖለቲካ አላወራም። ስለ ፖለቲካ ማውራት አልፈልግም፣ ርዕሴም እንዲሆን አልፈልግም። ግን ከንጉሱ አገዛዝ ቀደም ብሎ የነበረው ስርዓት ላይ ኢትዮጵያዊ የሚባል መልክ ነበረ። የሆነ ኢትዮጵያዊት የምትባል ሴት መልክ ነበረ። ኢትዮጵያውያን ተብሎ ሲነገር ትክክለኛ ወጥ የሆነ የጾታ ሚና ነበረ። ኢትዮጵያውያን ሲባል የማህበረሰብ ሚና፣ የማህበረሰብ እሴት ነበር። ኢትዮጵያውያን ሲባል ግልጥ ያለ ስትራክቸርድ የሆነ የወንድ የሴት የምንላቸው ነገሮች ነበሩ። ኢትዮጵያውያን ስንባል ውስጡን ተውትና ሃይማኖተኞች ነበርን። አይ ልክ ፌሚኒዝምን የሚያቀነቅነው ሶሻሊዝም ወደ ምድራችን ሲመጣ፣ ደርግ ስርዓት ማለት ነው። እኔ እንደው አሁን በህይወት አሉ አይደለ ኮሎኔል መንግስቱ ኃይለማርያም፣ እንደው አምነውበት እዚህ ድረስ አውቀው እዚህ ድረስ ተመራምረው እንዳልሆነ እርግጠኛ ነኝ። ግን ምስራቁ አካባቢ ሲነገርለት የነበረና ከዚህ በፊት የነበረውን ኢኮኖሚክ ዲፍረንስ መፍትሄ ይሰጣል፣ ልባት ይሰጣል ያሉትን አይዲዮሎጂ ነው እንግዲህ ወደ ሀገራችን ያስገቡት አይደለ። የዛኔ ነው እንግዲህ ልክ ሶሻሊዝም ሲገባ መጀመሪያ እንዳልኳችሁ ሃይማኖተኛ የነበርነውን ኮሚኒቲ ሃይማኖት እንዳይኖረን ሃይማኖት ቤቶቻችንን ከማጥፋት ነው የጀመረው። ራይት ቀደም ባለው ጊዜ የነበረው ኮሚኒቲ ሃይማኖት የሰራው ኮሚኒቲ ነበረ። በሴት በወንድ ዲስቲንክሽን መካከል ያለው
ሃይማኖት ቤት ላይ ፊርም ስለነበሩና የተባለውን ነገር እንደው ከሞላ ጎደል ስለሚያከብሩ ነበር። ደርግ ሲመጣ አንድ ያበላሸውና ያጠፋው ነገር ቢኖር ሃይማኖት እንዳይኖረን ነበር ያደረገው። የወንጌል አማኞች በጣም እንዴት ፐርሲኪዩት ሲደረጉ እንደነበረ የምናውቅ ነው። እኔ እንደውም ቤተሰቦቼ ይነግሩኝ ነበረ ፊት ለፊት እንደው ቅድሚያ አብዮቱም በል ተብሎ የተገረፉ ሰዎች እንዳሉ ፊት ለፊታቸው የተገረፉ ሰዎች እንዳሉ ይነግሩኝ ነበር። በኦርቶዶክስ ቤተክርስቲያናትም ላይ ምን ያህል ስደት እንደነበረ የኦርቶዶክስ እንግዲህ የቀደመች ስለነበረች ትንሽ አቅሟን ተፈታትኗት ይሆናል እንጂ ኤግዚስተንሷን ብዙም አልተፈታተንም። በሌላውም ሳይድ ያው ዲቴል ባላቅም ቻሌንጅ እንደነበረ እርግጠኛ ነኝ። እና ደርግ ሲመጣ ያደረገብን ነገር ምንድነው? ሃይማኖት የለሽ ኮሚኒቲ እንድንሆን ነበር ያደረገው። ሃይማኖት ሰውን ገቨርን ያደርገዋል። ሃይማኖት ሰውን ስርዓት ያስይዘዋል። ሃይማኖት በህግ በስርዓት እንዲመራ ያደርገዋል። ሃይማኖት እኔ እንድትሉ ያደርጋችሁ። ስለዚህ የደርግ መንግስት ያደረገው ነገር ቢኖር ሃይማኖትን ማስወገድ ነው አይደል? ሃይማኖትን ማስወገድ ብሎ አልበቃውም። የደርግ መንግስት እንዳደረገ ታውቃላችሁ። የመስመር የነበረውን የሴትና የወንድ ሚና ኮምፕሮማይዝ እንዲደረግ ነው ያደረገው። ሶሻሊዝም እንደዛ አይደል ስራው? ፌሚኒዝም እንደዛ አልነበር ሲያደርግ የነበረው? መጀመሪያ ሴቶች ደስ ብሏቸው ሚስት እናት የሆኑ ነበር። እናቶቻቸውም ሲያሳድጓቸው ሚስትና እናት አድርገው ያሳድጓቸው ነበር። ወንዱንም በተመሳሳይ ሲያሳድጉት ወንድ ጀግና አባወራ አድርገው ያሳድጉት ነበር። ስለ አስተዳደግ እስቲ በደንብ የተወሰነ ሀሳብ ልንገራችሁ። በፊት ላይ እናትና አባት አንድ ላይ ስለሚኖሩ ሁለቱም ሚናቸውን ይወጡ ነበር። በይበልጥ ወንድ ልጅ የተወለደለት አባት ወንድ ልጁ እስኪያድግ ድረስ ለተወሰነ ጊዜ እናቱ ጋር እንደሚቀመጥ ቢያቅም ልክ ራሱን መቻል እንደጀመረ ወዲያውኑ ይዞት ይወጣል። አባት እርሻ ሲያርስ፣ አባት ስትራግል ሲያደርግ ማየት አለበት ይሄ ወንድ ልጅ ትንሽ 6-7 ዓመት ከሆነ በኋላ ከእናቱ ስር አይቀመጥም። ምክንያቱም ካራክተሩ፣ ማንነቱ፣ ባህሪው መገንባት ስላለበት። እናቱ ስር የተቀመጠ እንደሆን ኮንፈርት ይለምዳል፣ ካራክተሩ አይሰራም። ስለዚህ ከምቾቱ ይልቅ ማንነቱ ላይ፣ ከምቾቱ ይልቅ ባህሪው ላይ መሰራት ስላለበት ኢንዱር እንዲያደርግ የሚፈለገው መከራና ስቃይ ይኖራል። በጠዋት ተነስቶ መውጣት፣ የሆነ ቦታ ሩቅ መሄድ ምናምን የመሳሰሉትን ነገሮች በደንብ አድርጎ ፌስ እንዲያደርግ ያደርጉታል። ረሃብ፣ ማጣት የሚመስሉትን ነገሮች እንዲሁ በትንሽነቱ ያስለምዱታል። በራሱ ስትራይቭ አድርጎ ስትራግል አድርጎ ነገሮችን ማምጣት ስላለበት እና ስሜታዊ እንዳይሆን ወንድ ልጅ አይደል እንዴ ወንድ ዝም ብሎ አይነፈርቅም ይሉታል። ስሜቱ እንዳይገልጽ አይደለም ማስተር እንዲያደርገው፣ ስሜቱን መግዛት ማስተር እንዲያደርግ ገና ከትንሽነቱ አባቱ ያስተምረው ነበር። አባት ነበረው። ኢኔኒ ኬዝ አባት ከሌለው አጎት ይኖረዋል። ኢኔኒ ኬዝ አጎት ከሌለው ኮሚኒቲ ውስጥ ትረስት የሚደረጉ ወንዶች አይጠፉም። አያትም ሊኖረው ይችላል። በተመሳሳይ ሴቶች ሲያድጉ ሴቶችን የቤትን ሙያ እንዲወዱ ቼሪሽ እንዲያደርጉት ያስተምሯቸው ነበር። ከጥንካሬያቸው ይልቅ ጥበብን ያስተምሯቸው ነበር። ሴት ልጅ አበላል፣ አነጋገር፣ አካሄድ፣ አቀማመጥ ስርዓትን ያስተምሯቸው ነበር። ሚስት አድርገው እያሳደጓቸው ስለነበር ማለት ነው። እንደዚህ እንዲሆነው ነበር የሚያድጉት። ይሄ በፍጹም የኛን አይመስልም የምትሉ ከሆነ እኔ ፖዚቲቭ ላይ ነው ማተኮረው። ኔጌቲቭ ላይ የሚያተኩሩቱ ያተኩሩ፣ ጊዜ ስለሌለኝ ማለት ነው። የኢትዮጵያ ኮሚኒቲ ይሄን ይመስል ነበር። በደንብ በጀንደር ሮል ያምን ነበር፣ በጾታ ሚና ያምን ነበር። ከፌሚኒዝም በፊት በደንብ ወንድ ወንድነትን ይቀበል ነበር፣ ሴት ሴትነትን ትቀበል ነበር። ከፌሚኒዝም በፊት፣ ከደርግ ስርዓት በፊት። ለዚህ ነው ብዙ ጊዜ ካያችኋቸው አያቶቻችሁ በንጉሱ ጊዜ ነበሩ። ከዛም ማግስት ደግሞ በደርግ ጊዜ እድሜያቸው በጣም የገፋን ሰዎች ካያችኋቸው የሆነ ሴቶቹ በይበልጥ ካልም፣ ኩል፣ ዲሰንት የሆነ ነገር እናት አያት ነገር ታዩባቸዋላችሁ። ከዛ በኋላ የመጡቱ ግን
ሲስተሙ በራሱ አመፀኝነትን አስተማራቸው ራይ እያንዳንዱን ነገር ቀበሌ እንደሚያሟላላቸው እያንዳንዱን መብታቸውን ቀበሌ እንደሚያስጠብቅላቸው መልሰው መላልሰው ነግረው አሳደጓቸው። ከዛ በቀደመው ሴትን መዳር ልክ አይደለም ብለው ያሰቡ ወላጆች ነበሩ። አዎ። ከዛ በቀደመው ከሲስተሙ የሚጻረሩ ነበሩ። አዎ። ሲስተሙ ሁሉ ያልተመቻቸው ነበሩ። አዎ። ሁሉ ጊዜም ቢሆን ሌላ ሳይዱ ስለሚኖር ማለት ነው። ግን ከሞላ ጎደል አብዛኛውን ስታስቡት የኢትዮጵያ ኮሚኒቲ ፒስፉል ካልም ምናምን የምትሉት አይነት ኮሚኒቲ ነበር። ወንዶቹ ላይ የምታዩት የሆነ ካሪዝማ ነበር፣ ካሬጅ ታዩ ነበር፣ ደፋሮች ነበሩ፣ አንበሳ የሚይዙ ነበሩ። ራይት ለበረሮ የሚፈሩ አልነበሩም። ኦኬ ሶ ልክ ላይክ አይ ሰድ ስለ ፖለቲካ አይደለም የማወራው፣ ስለ ሶሻል ስትራክቸር ነው የማወራው። ራይት ሶሻል ስትራክቸሩ ላይ ደግሞ የተቃረነ ነገር አለ። ከዛ ቀደምም ያለ እድሜ ጋብቻ ነበረ፣ አስገድዶ መድፈር የሚኖርባቸው ቴንደንሲዎች ነበሩ፣ ብዙ ኤፍጂኤሞች የሚኖሩባቸው ጎጂ ልማዳዊ ድርጊቶች የሚኖሩባቸው ኦኬዥኖች ነበሩ። እሱን አልካድኩም። እሱ ግን ርዕሴ አይሆንም፣ ርዕሴ አይደለም፣ እንዲሆንም አልፈልግም። ምክንያቱም አይ ኦንሊ ፎከስ ኦን ፖዚቲቭ ቲንግስ የሚጠቅመኝ እሱ ስለሆነ። ምክንያቱም ኔጌቲቭ በጣም ተነግሮልናል ለዘመናት፣ አሁንም እየነገሩ ነው ያሉት። ኦኬ ሶ እንደዚህ አይነት ስትራክቸር ነበር፣ እንደዚህ አይነት ኮሚኒቲ ነበር፣ እንደዚህ አይነት ማህበረሰብ ነበረ ባክ ዘን ከሶሻሊዝም ከፌሚኒዝም በፊት ማለት ነው። ኦኬ ሶ ልክ ፌሚኒዝም ሲመጣ ሶሻሊዝም ሲመጣ ሁሉም ሰው በማንም ላይ ጥገኛ መሆን የለበትም፣ ሁሉም የኢኮኖሚ ነፃነቱን ማረጋገጥ አለበት። ስሎጋን የሚወድ ነው ማርክሲዝም፣ ስሎጋን በጣም ይወዳል። ሁሉም የኢኮኖሚ ነፃነቱን ማረጋገጥ አለበት ምናምን እያሉ መጡ። የኢኮኖሚ ነፃነት ማረጋገጥ የማይጠበቅባት ሴት ልጅ፣ በአባቷ ስር የነበረች ሴት ልጅ፣ በባሏ ስር የምትሆን ሴት ልጅ፣ በክብር ነው የምላችሁ፣ በመረገጥ አይደለም። አሁን እንደምትተረጉሙት ሴት ልጅ ራሷን መቻል ግድ እንደሆነ ተነገራት። ሴቶች ልጆች ከኔቸራቸው ውጪ ውትድርና ላይ እንዲገቡ፣ ሴቶች ልጆች ከኔቸራቸው ውጪ ወንድነትን ካልቲቬት እንዲያደርጉ፣ ሌበር ወርከር እንዲሆኑ፣ በየድርጅት ውስጥ እንዲገቡ፣ ሴቶች ልጆች ፖለቲካ ውስጥ እንዲሳተፉ፣ ፓርቲዎች ውስጥ እንዲሳተፉና ዋጋ እንዲከፍሉ ተደረገ። ከቤት ወጥተው ወል ፈልገው ቢሆን አንድ ነገር ነው፣ ግን የአብዮቱ ውጤት ሲሆንም ደግሞ ሌላ ነገር ነው። ኦኬ በፊት ላይ የነበረው ስትራክቸር፣ በፊት ላይ የነበረው አካሄድ ክሊር የሆነ ባውንደሪ ነበረው። በወንድና በሴትነት መካከል ክሊር የሆነ ባውንደሪ ነበር። በሴትና በወንድ ሚና ግልጽ የሆነ ነገር ነበር። ማህበረሰቡ ሪላቲቭሊ ፒስፉል ነበር። ሪላቲቭሊ ጭቅጭቅም ሁሌ ጊዜ ሰጣ ገባም አትሰሙም ነበር። ወንድ ሴት ላይ፣ ሴት ወንድ ላይ ኢንተርዲፔንደንት ነበሩ እንጂ ኢንዲፔንደንት አልነበሩ። ልጆች እስኪያድጉ ድረስ ወላጆቻቸው ላይ፣ ካደጉ በኋላ ደግሞ ባልና ሚስቶቻቸው ላይ ኢንተርዲፔንደንት ነበሩ፣ ኢንዲፔንደንት አልነበሩ። ኦኬ ያኔ ቀድሞውን ማህበረሰቡ ወንድነትን ከአቅም ጋር፣ ከጥንካሬ ጋር፣ ከጉብዝና ጋር ነበር አይደንቲፋይ ያደረገ የነበረው። ወንድነትን ማንነት ሲገልጠው የነበረው ከጥንካሬ ጋር ነው፣ ከጀግንነት ጋር ነው፣ ከቆራጥነት ጋር ነው፣ እምቢ ከማለት ጋር ነው፣ እሺ ባይ ከመሆንና ከመቅለስለስ ጋር ነበር። ያኔ ሴትነትን አይደንቲፋይ ከሚያደርገው ጥበበኝነት ጋር፣ ሆም ሜከርነት ጋር፣ የቤት እመቤትነት ጋር፣ ልጆችን በስነ ስርዓት ከማሳደግ ጋር፣ ቆንጆ ቡና፣ ቆንጆ ጠላ፣ ቆንጆ ምግብ ከመስራት ጋር ነበር። ክብራቸው ነበረ። አሁን ባርነት ነው ከመባሉ በፊት ማለት ነው። ያኔ ታላላቆቻቸውን ያከብሩ ነበር፣ ሽማግሌዎችን በጣም ያከብሩ ነበር። ያኔ በጣም እግዚአብሔርን ይፈሩ ነበር። የትኛው እግዚአብሔር አይዶን ነው፣ ግን እግዚአብሔርን ይፈሩ ነበር። ፈርሃ እግዚአብሔር ነበራቸው። ያኔ ለማህበረሰባቸው ዋጋ መክፈልን ያውቁበት ነበረ። ለማህበረሰቡ የሆነ ነገር ኮንትሪቢዩት ማድረግን ያውቁበት ነበር። ለራሳቸው ብቻ አልነበር የሚኖሩት። ያኔ ልጆች ሲያድጉ ማንነታቸውን ኳስችን እያደረጉ አይደለም የሚያድጉት። ቤተሰቦቻቸው ማሳደግ ፌል ቢያደርጉ ማህበረሰቡ ያሳድጋቸው ነበር። እንግዲህ እንደዚህ አይነት ኮሚኒቲ ነበርን፣ ላስታውሳችሁ ብዬ ነው። እንደዚህ አይነት የኢትዮጵያ ኮሚኒቲ ነበር። ታሪክ የማታዩና የማታነቡ ሰዎች ካላችሁ እባካችሁ ፋሲኔት ያደርጋሉ ብዙ የኢትዮጵያ ታሪኮች። ኦኬ እንደዚህ አይነት ታሪክ የነበረው ማህበረሰብ
የደርግን መንግስት ከተቀበለ በኋላ አይዲዮሎጂውን ነው የምላችሁ፣ መንግስት በራሱ መንግስቱን አይደለም፣ የሶሻሊዝምን አይዲዮሎጂ ከተቀበለ በኋላ ያመጣው ዲስትራክሽን ያኔ አይደለም የበቀለው፣ ዛሬ ነው የበቀለው። ሁሌ ነው የምለው ዛሬ ነው የበቀለው። ዛሬ የሴትነትን ሞያ እንደ ባርነት የምንቆጥር ሴቶች መተናል። የሴት ልጅ ኩራት፣ የሴት ልጅ ማንነት የሚገለጠው ልክ እንደ ወንድ ኃይለኛ በመሆን ነው። ቀድሞ ወንድነት የሚገለጠው በጥንካሬው፣ በደፋርነቱ፣ እሺ ባይ ባለመሆኑ፣ ባለመልመጥመጡ ነበር። አሁን ያኛው ትሬት በሴቶች ላይ ነው የተገለበጠው። ወንዶቹ ደግሞ ተገልብጠው እንደ ሴቶቹ እየሆኑ ነው ያሉት። በቅሎላቸዋላ የመቶ ምናምን ዓመት ዘር እኮ በቅሎላቸዋል። ለምን ቺራ ያረጉ? አሜሪካውያን የማያውቋት ሀገር ኢትዮጵያ ድረስ ደርሶ ይሄ መርዝ በቅሎላቸዋል። ከዘመናት በፊት ሚናዎቻችንን ጠብቀን የምንኖር የነበርን ወንድና ሴቶች አሁን ጠላትነት በመካከላችን አለ። ወንድ ማለት ውሻ ነው። ወንድ ማለት እንትን ነው። ወንዶች ማለት ደፋሪዎች ናቸው። ወንዶች ማለት እንትን ናቸው። ወንዶች ማለት እንትን ናቸው እንላለን፣ ግማሽ አካላችን እንዳልሆኑ። ወንዶች ማለት እኮ እንዲህ ናቸው። ወንድ ልጅ አይደል የታባቱ የምንልበት ጊዜ ላይ የደረስንበት ምክንያት ሲዘሩብን የነበረው ጠላትነት ስለበቀለ ነው። አይ ወንድ ይህንን ሁሉ ዜና የሚያመጡት ሰዎች ወንዶችም ጭምር ወንድ ልጆች የሏቸውም፣ ወንድሞች የሏቸውም፣ አባቶች የሏቸውም፣ አጎቶች የሏቸውም፣ አያቶች የሏቸውም። እያንዳንዱ ነገር ኢንዶክትሪኔሽን መሆኑ የሚገባችሁ በደንብ አጥርታችሁ ስታዩ ነው። ከላይማ ጥሩ ነገር ነው የሚመስለው። ከላይማ ለሴት መብት ነው የሚመስለው። ከላይማ ሴቶችን ማብቃት ነው የሚመስለው። ድብዳውን ግን ወንዶችን ማምከን ነው። ድብዳውን ግን ወንዶችን ከጨዋታ ውጪ ማውጣት ነው። ደርግ ጊዜ ላይ ያደጉ አባቶች ወንዶች እንዴት ሰላምን ለማስጠበቅ ቤታቸው ውስጥ ስትራይቭ እንደሚያደርጉ አይታችኋል። ዝም ያሉ ናቸው። በተቃራኒው እናቶች ደግሞ በጣም ኃይለኞች ናቸው። እስቲ ቤታችሁን እዩ። የኛ ቤት ይሄንን አይመለከትም ካላችሁ ጎን ይሄንን ቪዲዮ ማየት አይጠበቅባችሁ። ግን አንድ ሰውዬ እንዲያሉኝ ደርሳ ራስ ነብር ትሆናለች በቃ። ምክንያቱም ራሱ አላውቀውም። ከዛ ልጃቸው ራሱ አባዬ አንተ ጥፋት እኮ ነው፣ መጀመሪያ መስመር አላሰመርክም ማለት ልጅ ወጣት ነው፣ የኛ ዘመን ልጅ ነው። I said the same thing. ባውንደሪ ቴስት እናደርጋለን፣ እኛ ፋይት እናደርጋለን ኮንትሮል የማድረግ አባዜ ስላለብን ማለት ነው። እና በጣም ሴሌብሬት የሚያደርጉበት ጉዳይ አስባችሁ ማለት ይሄ ዓለም እኮ እየሰራ ያለው የሆነ ከባድ ነገር እንዳለ ሊገባችሁ ይገባል። እያንዳንዱን ነገር ፌሚናይዜሽን ኦፍ ኢንስቲትዩሽን አሁን አለ። እያንዳንዱ ኢንስቲትዩሽን ለሴት ከሴት እንደ ሴት ነው ፋንክሽን የሚያደርገው። እያንዳንዱ ተቋም ልክ የሚመስለው ስራ ሴቶችን እንደ ልባቸው ሲያደርግ፣ ኢንተርቴይንመንት ተብሎ የምናየው እንኳን ሴቶች ክብራቸውን ሲሸጡ ነው። የሚያዝናናን የሚያስቀን ነገር ራሱ ሴቶች ከክብራቸው ሲጎሉ ነው። እና አይ ዋንደር ለምንድነው ሴሌብሬት ያደረጉት ብዬ ሳስብ ተሳክቶላቸው ነው። አታልሉና እኛ ሴቶች ወንዶች ጠላቶቻችሁ ናቸው። ወንድ ማለት ሲባል አዎ ልክ ናችሁ፣ ወንዶች ጠላቶቻችን ናቸው እያላችሁ የቤቶቻችሁን ወንዶች እየረሳችሁ የውጭውን ወንዶች ስትፋለሙ ሳታውቁት ወንድ ጠል ሆናችሁ ተቀምጣችኋል። ወንዶች ጠላቶቻችን ሆነው አያውቁም። ፌሚኒዝም ነው ጠላታችን። ወንዶች አጥቂዎቻችን ሆነው አያውቁም። ፌሚኒዝም አጥቂ ወንዶችን ሰርቶልናል። ልመለስ። ቀድሞ ወንድ ልጅ የሚያድግበትን ስርዓት ነገርኳችሁ አይደል? ከዛ ዘመን ማግስት የመጡ እናቶች ወደነው በቀበሌ ተገደህ የሚል ኦቶሪቲ በእጃቸው ላይ ከያዙ በኋላ ባሎቻቸው ኢሞሽናል ፉልፊልመንትን ሳይሰጧቸው ሲቀሩ ወንድ ልጆቻቸውን እንደ ባል፣ ወንድ ልጆቻቸውን ኢሞሽናል ኢንሰንት አድርገው ተጠቀሙ። ኢሞሽናል ኢንሰንት ማለት ወላጆች
የማይገባ የስሜት ኃላፊነት ለልጆቻቸው ሲሰጡ እንደማለት ነው። ኦኬ ከዛ በፊት የነበሩ እናቶች ሁሉንም እያልኩ አይደለም፣ ይሄም ጀነራላይዝ እየተደረገ አይደለም፣ ሁሉም እያልኩ አይደለም፣ ማጆሪቲው። ከዛ በፊት የነበሩ እናቶች ችግር ሲኖርባቸው ከሌሎች ፌሎ ፍሬንድስ ጋር ያወራሉ፣ እኩዮቻቸው ጋር ያወራሉ፣ እየዞሩ ቡና እየጠጡ ያወራሉ። እናቴን ሞር የምታዋያው የልብ ጓደኛ የምትለው ሰው ስለሌላት የልብ ጓደኛ ወንድ ልጇን አረገች፣ የልብ ጓደኛ ሴት ልጇን አረገች። ስለዚህ ስለ አባታቸው ክፋት፣ ስለ አባታቸው መጥፎነት፣ አባታቸው ፌል ስላረገው ነገር መልሳ መላልሳ ለልጆቿ ትናገራለች። ልጆች ሲያድጉ አባታቸውን ጠልተው ያድጋሉ፣ ነገር ተገልጦ እስኪገባቸው ድረስ። የዘሪቱ ቃለ መጠይቅ ላይ ይሄንን አስታውሳችኋል። ክፉ ደግ አባቴ ክፉ ባለዋ ብለሽ ነበር ሲባል በዛ ጊዜ በነበረኝ መረዳት ያ ነበር። አሁን ግን እንደዚህ በግርድፉ አይደለም። አሁን now I understand better አንዳንድ ጊዜ ማም should have done better የምንላቸው ነገሮች አሉ። እናቴ የተሻለ ማድረግ ትችል ነበር፣ አባቴ የተሻለ ማድረግ ይችል ነበር የምንላቸው ነገሮች አሉ። አሁን I think እንደ ድሮ ዘመን ሰዎች አይደለንም አይደል? መቼም ወላጆቻችንን እንደ ትናንሽ እግዚአብሔር ከማየት ይልቅ ስህተትም ሊሰሩ እንደሚችሉ ምናስብ ይመስለኛል። ስለዚህ ዞሮ የሴም ሚስቴክ እንዳንሰራ ነው። ልጆቻቸው መሸከም የማይጠበቅባቸውን የስሜት ኃላፊነት ለልጆቻቸው ያሸከሙ እና ደግሞ መብታቸውም የሚመስላቸው ብዙ ወላጆች አሉ። አሁንም ድረስ የማይገባን ኢንፎርሜሽን አባትየው ያረገውን አባትየው የገባበት የወጣበትን እንዲያረገውን እንዳያረገውን ኢንፎርሜሽን መላልሰው በጣም ብዙ ጊዜ ይነገራል። ራይት ኢትስ ናት ሄልዚ፣ ጤናማ አይደለም። አያገባንም። እኛ ልጆች ነን። ኃላፊነታችን ልጅ የመሆን የመታዘዝ ለወላጆች የመታዘዝ እንጂ ለወላጆቻችን የስሜቶቻቸው የጭንቀታቸው መራገፊያ መሆን አልነበረብንም። ጓደኛ ያጣች ብዙ ስትረስ የሚያጋጥማት ብዙ ጭንቅ የሚያጋጥማት እናት መላልሳ ስለ ባሏ መጥፎነት ለልጆቿ ትነግራቸዋለች። ልጆቿ አባታቸውን ጠልተው ያድጋሉ። አልገባቸውም ትዳር አንዳንድ ጊዜ በእንደዚህ አይነት መልክ እንደሚያልፍ። ኦኬ በፊት ላይ ወንዶች ልጆች ሲያድጉ የእናቶቻቸውን ቀሚስ ብቻ እየያዙ አያድጉም ነበር። ትንሽ አደግ ሲሉ ወደ አባቶቻቸው ይሄዳሉ። አሁን ላይ የምናሳድጋቸው ወንድ ልጆች ኢሞሽናሊ ከኛ ኢሜሽ አድርገው ከኛ ጋር ተጣብቀው ቀን ከሌት የኛን ሮሮ የሚሰሙ ወንድ ልጆች ናቸው የፈጠር ነው። የእድሜ ኩዮቼ ቀን ከሌት የእናቶቻቸውን ብሶት ስለሚያዩ እንደ እናቶቻቸው አይነት ቻይ ሚስት ማግባት ቢፈልጉም እንደ አባቶቻቸው ደግሞ መሆን አይፈልጉም። እነዚህ ወንዶች ለአባቶቻቸው ተሰጥተው ጥንካሬ መልመድ ሲኖርባቸው እነዚህ ወንዶች ከእናቶቻቸው ጋር ቁጭ ብለው ቡና የሚጠጡ ይሆናሉ። እነዚህ ወንዶች በእናቶቻቸው እንትን ያላት ሚስት አግባ፣ ይሄን ያላት ሚስት እንዲህ የሌላትማ አታግባ፣ እንዲህ ያላት አግባ፣ እንዲህ ሆነችውንማ እንዳታግባ፣ እንዲህ ሆነችውን አግባ እየተባሉ እየተነገራቸው ነው። እነዚህ ወንዶች አንድ ነገር ልጠይቃችሁ። የዘመኑ ወንድ በጣም ሴታ ሴት ሆኗል። የዘመኑ ወንድ ጥቅመኛ ሆኗል። የዘመኑ ወንድ እንዲህ ሆኗል ካላችሁ የዘመኑን ወንድ ማን ያሳደገው? የዘመኑን ወንድ ምቾት የሰጠው ከካራክተር ይልቅ ከማንነት ከባህሪ ይልቅ ምቾት የሰጠው ማን ነው? የዘመኑን ወንድ እሹሩሩ ያለው ማን ነው? የዘመኑን ወንድ ጥንካሬ እንዳይለምድ ያደረገው ማን ነው? ከዘመኑ ወንድ ጋር ቁጭ ብሎ ቡና ከ1 እስከ 3 የሚጠጣ ማን ነው? የዘመኑን ወንድ የሚመክረው ማን ነው? ጓደኞቹ ናቸው። ኢኒሻሊ ከእናቶቻቸው ጋር ነው ቁጭ ብለው ቡና የሚጠጡት። and then for some reason ሮማንቲሳይዝ ተደርጎልናል። ከእናቴ ጋር ቡና መጠጣት፣ እናቴን ሽሮ በልቼ እናቴን አምናሰኝ ቦንዲንጉን እየጠላው አይደለም፣ ግን ከልክ ያለፈ ኢንሜሽመንት አለ። ይሄ መጣበቅ አለ በወንድ ልጆችና በእናቶች መካከል። አንዳንዶቻችሁ ጥንክር ማለት ያልቻላችሁት ከሴቶች ጋር ስላደጋችሁ ነው። ከሴቶች ጋር ስታድጉ ደግሞ ብሶት ለመዳችሁ።
ብሶት ሲሰሙ ደግሞ ያን ሆድ ያስባሳትን አይነት ወንድ ላለ መሆን ነው እንጂ ትክክለኛ ወንድ እንዴት ነው የሚለውን ነገር ግራ ገባችሁ። የሆነ ቪዲዮ ልጋብዛችሁ። You know who Leonard Robinson is? I do not. So he's out of Atlanta, and he says that black men on average suffer from arrested development. Most black men have their mother's spirit, come from a single-parent household, not fit to lead or be a husband. The black man is weak because the black man is filled with excuses. Would you agree with that? Yes, of course you have arrested development when your dad's not in the home to develop you. When the woman's taking you to the beauty shop with her while she gets her hair done and your dad's not taking you to the barber shop, you wonder why these guys are all looking like Betty Rubble with and the dreads, dreads and their hairs up in the buns and all this other stuff, and they're all into getting their hair they've been. I went to the barbershop, Leon's barbershop in Indianapolis with my father every other Saturday. That's what we did. I had a father around. Right. When you have a mother, you end up sitting in a chair, listening to women gossip and cackle while they're getting their hair done, fingernails done, and all that other stuff. Listening to them complain about men. Yes. So then you get that actually makes a lot of sense. Yeah. You get your idea of how you should be as a man from women gossiping in the salon. Yes. I never really thought about that. My name is Tahoe. I'm a black man from the hood. There were 20 of us on the corner, and none of us had dads. To me, being a man is rooted in patriarchy and misogyny. We don't really know how to define where we're supposed to be, because if you do anything, women judge you. What do you mean anything? If I dance a certain way, or if I wear my hair a certain way, if I dress a certain way, they go, real men don't do that. And so you get scared to move a certain way because you don't want to get judged. Male and female matters. God gives you one of those identities, you take on that role. And now you're responsible for not or for fulfilling that role. There's a masculine crisis because men are not taking responsibilities for the God-given roles that they have in society. When you take away the need to say, God made you this or God made you this, now you don't have to take responsibility for not fulfilling what you were called to do. When you do that, you also take away other things that somebody else may do. If I have a woman or a partner that wants to take on certain roles and I say, hey, those are my roles that God gave me in society, now I'm suppressing that person. Like at the end of the day, we're all human beings. Arrested development? Yes. Yeah. አዎ አሜሪካውያን ወንዶች እናቶቻቸው ባርበር ሾፕ ይዘዋቸው መሄድ ሲኖርባቸው ጸጉር ቤት ሲወስዷቸው ሉክ what happened የእድሜ ኩዮቻችን ምን እንደሆኑ ያቸው። እንደዚህ ስል ሆድ ያስባሰ ወንድ የለም፣ እንዲህ ስል አቢዩዝ ያደረገ ወንድ የለም፣ እንዲህ ስል ያስከፋ ወንድ የለም እያልኩኝ አይደለም። ግን አያቶቻችን ስሜቶቻቸውን በተሻለ መንገድ ማብረድ ይችሉ ነበር። እኛ ላይ አልነበረም at some point. Okay. So የትውልድ ክፍተት እንዳለ ግልጽ ነው። ግን ደግሞ የቱ ጋር ተበላሸን የቱ ጋር የሆነ ነገራችን እንትን አለ ማለቱ የተሻለ ነው ብዬ አስባለሁ። no matter what በዚህ ዘመን በጣም ደካማ በጣም ከሴት የሚጠቀሙ በጣም ሴታ ሴት የሆኑ ወንዶች በዙ ካላችሁ እነሱ ወንዶች ድገታቸው እንዴት ነው? ማን ያሳደጋቸው? ምን ተብለው ነው ያደጉት? ምን እየሰሙ ነው ያደጉት? እናውቃለን። አንድ ቤት ውስጥ ወንድና ሴት እያደጉ ሴቷን ጎጌተር ስትሮንግ ጠንካራ ኮርፖሬት ውመን ያረጓት እናቶች ወንዱን ደግሞ ያቺ ጎጌተር ጠንካራ ያረጓትን ሴት እንዲያሳዱና ከክብራቸው ይልቅ ጥቅምን እንዲያስቀድሙ የነገሯቸው እናቶች እንዳሉ አንረሳም። It's not for a blame አይደለም፣ ግን ትክክለኛ ያልሆነ ዘር ተዘርቶብናል። እሱን ነገር እናጢነው ነው። ብሌም አይደለም። የሆነ ቦታ ላይ ስተናል ነው እንመለስ። የሆነ ቦታ ላይ ተበላሽቷል ይስተካከል ነው። መልሳችሁ መላልሳችሁ እኔ ጠንካራ የሆነ ሴት ነው የምፈልገው እኔ ራሷን የቻለች ምናምን ስትል ያደክበትን ቤት ያሳያል። I'm not saying weak ሆኑ ሴቶች ደካማ ይሁኑ ሰነፍ ይሁኑ ለፍስፍስ ይሆኑ ማለት አይደለም። እኔ ሚስት የምትሆነኝ ረዳት የምትሆነኝ ልጆቼን የምታሳድግ ሌጋሲን ስገነባ ሄልፕ የምታረገኝ ከሚለውና ካንተ ጋር ያለው ልዩነት በጣም ቪዚብል ነው። ሁላችንም በቤተሰቦቻችን አልተሰራንም። ምርጫ የሰራን ብዙ ሰዎች አለን። ምርጫችን የሰራን ብዙ ሴቶች አለን። ስለዚህ እኛ በምርጫዎቻችን ከተሰራን ወንዶቹስ ለምን በምርጫዎቻችሁ ለምን ወንድ አትሆኑ?
እና ሜን ሎንሊነስ አለ አዎ አለ ያንን የፈጠረው ማን ነው ፌሚኒዝም what else ብሮከን የሆኑ ሴቶችን የፈጠረው ማን ነው ፌሚኒዝም አልቃሻ ትምክተኛ ኃይልን ፈላጊ ስልጣንን ፈላጊ ሴቶችን የፈጠረው ማን ነው ፌሚኒዝም ፌሚኒዝም የወለደውን ህመም ተሸክመው ወንድ ልጆቻቸውን ለነሱ ባል እንዲመስሉ አድርገው ያሳደጉ ሴቶች በማን ተጽዕኖ ስር ነበሩ በፌሚኒዝም so men are not the problem men are not going to be the problem ወንድ ልጅ አስቸጋሪ ከሆነ ተጠያቂው እኔ ነኝ ወንድ ልጅ አስቸጋሪ ከሆነ ተጠያቂው አባቱ ነው በይበልጥ ግን እኔ ሹሩሩ ብዬ አሳድጌዋለሁ ወይስ ወንድነቱን አስተውሽ ያሳድጌዋለሁ የሚለው ጥያቄ እኔ ጋር ይመጣል ወንዶቻችን ደካማ ሆነዋል ሰነፍ ሆነዋል ምንም ኃላፊነት የማይወስዱ ሆነዋል ማን አሳደጋቸው ማን ኃላፊነት አሳያቸው ምን ቦታ ችግር የለም ትደርስበታለና አይቺን ቡና ጠጣ ያላቸው ማን ነው የቦታውን የችግሩን ምንጭ እንድታውቁ ብዬ ነው ስለዚህ ቼሪሽ የምናረጋው ሴሌብሬት የምናረጋው የወንድ ፌሊየር የለም የወንድ ውድቀት የለም ወንድ ወደቀ ማለት እኛም መውደቃችን አይቀርም ኦኬ ሶ ደካማ ወንድ ያለባት አገር ለቁጥጥር ቀላል ናት ወንዶች ያልጠነከሩባት አገር easily manipulate ትደረጋለች እሱ እንዳትረሱ let me remind you something ወንዶች ጠንከር ያላሉባት አገር ለማኒፑሌሽን ቅርብ ናት መቼም ራሽያን ታውቃታላችሁ አይደል ራሽያን እንዲህ ያረጋት ምንድነው የመሪዋ ቆፍጣና መሆን ጀግና መሆን አይደል ለአይዲዮሎጂም ለምንም አለመመቸት አይደል ወንዶችን ባልፈሰፈሳችሁ ቁጥር በወንዶች ፌለር ሴሌብሬት ባረጋችሁ ቁጥር ነገ ፕሮቴክት የሚያረጋችሁን ነገር ከምድረገጽ ላይ ያጠፋችሁ እንደሆነ ወቁ ሴትን ፕሮቴክት የሚያረጋት ሌላ ወንድ ነው እንጂ ሴቶች አይደሉም ወዳችኋለሁ